አብርሃም ድናን ፈነከታት። በሚያሳዝን ሁኔታ ድና እንግዲህ ሳቤላ ላይ ያደረገችውን ነገር በሙሉ አብርሃም አወቀ። ከባርኮ ጋር ድናንና አብርሃምን ያዛቸው። ሳቤላ ላይ እያደረጉ ያሉትን ነገርም በሙሉ አወቀ። ሳቤላ ለአባቷ በደንብ መከታተልና እንዲሁም ደግሞ አባቷን እንደምትጠብቅ ንቁ እንደሆነችም ዶክተር ርብቃ ለአባትየው ነገረችው። በዚህን ሰዓት ልጅን የሚያስፈራራት ነገር አለ ዶክተር ርብቃ ሲላትም አታስብ፣ ሁሉም ነገር እያደር ይገለጥልሃል አለችው። ዶክተር ርብቃ ያየችው የባርኮትን ወንጀል እንግዲህ በፊላሹ አሳልፋ ለመስጠትና ባርኮት እጅ ከፍንጅ እንዲያዝ ማድረጊያ ወንጀል አሳየች። በዚህን ሰዓት ባርኮት ምን ማድረግ እንዳለበት እንኳ አያውቅም። ዶክተሯን አላምናትም እያለች ድና ስለምትወጋው ዶክተሯ አሁን እሱ ውስጥ ያለውን ሚስጥር ወደ ስልኳ በመላክም ሰው ሲገድል የሚያሳይ ቪዲዮዎችን በሙሉ ወደ ስልኳ ገለበጠችው። ፍቅረኛዋ ኤፎ ወደ ስልክሽ የሚችለውን ያክል ላኪው፣ እሱ መረጃ ደግሞ ቀድሞ ተታወቀ ችግር ውስጥ እንገባለን፣ ግን ደግሞ ይህን አጋልጠን ስንሰጥ እነሱ ወንጀለኞች መሆናቸውን እናያለን በማለትም ተናገረ። ልዩ ገጠር ገባች። ልዩን ተከታተል ተብሎ የተላከው እሳቱ አሁን ልዩ ከሱ በኋላ እንደሄደች አዲስ አበባ እንደነበረች እዛ እየተጫወተችበት እንደነበረም ተረዳ። በዚህን ሰዓት ግን እናቷን በጣም ስለተግባባቸው አሁን እውነታውን ላለቃ ብነግረው ምን እንደሚያደርጋት ከባድ ነው። እንዴት ላድርግ ፈጣሪ ሆይ እያለ ይገኛል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት የምንጠብቀው ተወዳጁ ሳቤላ ድራማ ቀጣይ ፓርት ይዘን መጥተናል። የሳቤላ ስቃይ እንደቀጠለ ነው። ነገር ግን ከአባቷ ጋር አንተ ደህና ከሆንክ እኔ ደህና ሆናለሁ፣ አንቺ ደህና ተሆንሽ እኔ ደህና ሆናለሁ እየተባባሉ ቃል ተገባብተው አንዳቸው ለአንዳቸው መጠባበቅ እንዳለባቸውም እየተነጋገሩ ይገኛሉ። እንግዲህ ሳቤላ በጣም ታሟለች። ሌሊት በተኛችበት ቃዣለች። እናም ዶክተር ረብቃ ሳቤላን እየተንከባከበቻትም ትገኛለች። ነገር ግን ረብቃ ሳቤላ የሚሰማትን ስሜት በአፏ ከማውራት ይልቅ ስዕል ላይ እንድታሳርፍም አስተማረቻት። በአሁኑ ሰዓት ጠጉሯን ጭብርር አድርጋ እንዲሁም ደግሞ ከፍቷት የራሷን ልብ ድማት አሳይታ ከዛ በኋላ ደግሞ የድናን ስም በመጻፏ አባትየው ተረዳ። ሳቤላን የሚያስፈራራት አንድ መጥፎ አካል እንዳለም ተረዳ። እናም ወረቀቱን ይዞ ሄዶ ይሄ ወረቀት ምንድን ነው? የተፈጠረውን ልነግሬ ትችያለሽ ወይ ሲላትም የምን ወረቀት አለችው። ሳቤላ በጣም ከባድ ችግር ውስጥ እንዳለች የሚገልጽ ነው። ስለዚህ ልጅን ምን አደርገሻል ነው። እዚህ ላይ የተጻፈው ያንቺና የሳቤላ ነው፣ ያንቺ ስም ነው። ከዚህ ሁሉ ሰው አንቺ መርጣ የጻፈችው ምክንያቱ ምንድን ነው? እኔ ተረዳሁት ያለውን ነገር ሳቤላን እዚህ ቤት ውስጥ የሚያስፈራራትና ችግር የሚፈጥርባት ነገር አለ ሲላትም ልጅህን ጠይቃት፣ እየጠረጠርከኝ ነው ወይ ትጠላታለች ብለህ እያሰብክ ነው ወይ ስትለውም አዎ በልጄ ቀልድ አላቅም፣ ግን ትጠላታለህ እያልኩሽ ሳይሆን እየጠየኩሽ ነው፣ ነገሩን ለማስቀየሽ አትሞክሪ ቢላትም ድና ስላልወለድኩ ነው ወይ በማለትም ያዙ ይልቀቁኝ አለች። አይገርምም። ሳቤላ በዚህን ጊዜ ብቅ ብላ አባዬ አለች። እናም ዘወር ብሎ ሲያያት ድና አብርሃም ሳያያት እንዳትናገሪ፣ ምንም ነገር እንዳተነፍሽ፣ አንገትሽን ነው ምቆርጥልሽ አለቻት። በዚህን ሰዓት ድና ምንም አላደረገችኝም፣ ያመሃል አትናደድ አለችው። እሺ ሂጂ ግቢ መጣሁኝ አላት። ድናን በዚህን ሰዓት አሁን እናረጋጋው፣ ያ ማለት እተዋለሁ ማለት አይደለም፣ ግን ሰው ተኝቷል አንረብሽ አላት። አይገርምም። ድና አሁንም ምንም እንዳልበደለ ሰው ሆና ያዙ ይልቀቁኝ ማለት ጀመረች። በዚህን ሰዓት አብርሃም ይበልጥ ልቡ ደማ።
እንግዲህ በሚገርም ሁኔታ ዶክተር ረብቃ የባርኮን ሁሉንም ነገር አየችው። እናም ፊላሹን እንደምንም ብላ ፈልጋ አምጥታ ወደ ስልኳ እንድትገለብጥ አዘዛት። ዶክተር ረብቃም እርሻለች፣ ፍቅረኛዋ ማለት ነው። የእሱን ወንጀል እስካላገኘን እኛ ነጻ እንወጣም በማለትም ነው እዚህ ወንጀል ውስጥ እኛስ ብንገባ ስትለውም ካወቀብን ከተነቃብን ትልቅ ወንጀል ውስጥ እንገባለን። የእኛን ፋይል የያዘውን ፊላሽ ደግሞ መፈለግ አለብሽ። ስለዚህ ሲላትም እሺ በቃ ሞክራለሁ፣ ይህንን ነገርዮ ከስልክ አጥፋ አለችው። ወደ ፊላሽ ገልብጬ አጠፋዋለሁኝ አላት። እናም አብርሃምን ለእህቴ የሆነ መረጃ መላክ ፈልጌ ነበረ፣ ስለዚህ እዋክህን ላፕቶፕን ስጠኝ ስትለው እሺ ውሰጂ ያው ክፍት ነው አላት። አብርሃምም ወደ ሽንት ቤት ሲገባ ረብቃ እንግዲህ የባርኮን እንዳለ ወንጀሉን አየች። የእነሱ ቪዲዮ ሳይሆን ሌላ ቪዲዮ ነው እና ያለውን ፋይል በሙሉ ወደ ስልክሽ ላኪው አላት። ይፉ እንደ ይፉዬ እኔ በጣም የሚያስፈራ ነው ስትለውም ተረጋግተሽ ምንም ነገር ሳታረጊ ሳታስነቂ ልከሽ ፊላሹን ካነሳሽበት መልሽ፣ ፊላሹን ሳትመልሽ ከተነቃበሽ ትልቅ ችግር ውስጥ ትገቢያለሽ አላት። እሺ በማለትም ቪዲዮውን እንዳለ ወደ ስልኳ ስትገለብጥ፣ ነገር ግን አብርሃም የጥይት ድምፅ ሰማ። ረብቃ ምንድን ነው ሲላትም ምንም እዚህ እያስተላለፍኩ ነበር። አይ የጥይት ድምፅ ሰማሁ አላት። አዎ ፊልም እያየው ነበር በዚሁ አለችው። ደንግጣ ኑራው ስትሄድ አብርሃምም ግራ ተጋባ። እዚህ ቤት ምን እየተካሄደ ነው? ለምንድን ነው ሳቤላ ልጅ የምትፈራው? ማን ነው የሚያሰቃያት? ምንድን ነው የተፈጠረው? እያለ እንግዲህ መጨነቅ ማሰብ ጀመረ። እናም በዚህን ሰዓት ባርኮ ከላይ ወደ ታች ወረደ እና ልዩን ተከታተል ተብሎ የተላከው ልጅ ሲሄድ የልዩን እናት ውሃ ቀርተው ሲመጡ እንቅፋት መቷቸው አገኛቸው። እርሳቸውንም ምን ነው በማለትም አይ ምንም እንቅፋቱ መጥቶ የተቃጠልኩኝ አሉት። እሱም አልኮል እግራቸው ላይ አድርጎ ጀሪካውን ይዞ ወደ ቤታቸው ሄደ። ተረጋግተ ብትሄድ የተሻለ ነው፣ ፀሐይ ነው፣ ውሃ ጠጣሉት። እሱም እሺ በማለት ልጄ ከአዲስ አበባ ትመጣለች፣ እናም እሷ ስትመጣ 10 ዓመቴ ነው ከተያየሁኝ እና ከሷም ጋር ደግመ ከመጣ ትተዋወቃላችሁ አሉት። እሺ በማለትም ተመልሶ ሄደ። በዚህ ጊዜ ልዩ እየሮጠች እናቷ ጋር ስትደርስ እናቷ ላይ ተጠመጠመች። አሀ አንቺ ነሽ አለ። እንግዲህ ልዩን በዚህን ሰዓት ሙልጭ ደግሞ ጓደኛውን 500 ብር ሰጥቶ ወተቴን አደራ ለደንበኞች አድርስልኝ እንዳታስቀይምብኝ ደንበኞችን ብሎት ሄደ። ግን እሱ ታከም እያለ እየጠጣበት ደንበኝ አደራነቱን በልቶ እንግዲህ በጣም የሚያሳዝን ሁኔታ ላይ ነው። እናም ተደውሎላት ስትሄድ ቅቤ እየቀባት ነበር እናቷ። አንቺ ነሽ አይደል ትንሿ አሳ አጥምር ተብዬ የተላኩት ስትጫዋችብኝ የከረምሽው አንቺ ነሽ በማለትም እሷ ስትሄድ ማዘሯ ጋር ሄዶ ጠበቃት። እናም የልዩን እናት ልጅወት አዲስ አበባ መጣይ ወይስ ሌላ ልጅ አለችወት አለ። አረ ልጅ አለችኝ የልዩዬ 1 አመት ታናሽ እና አሁን ዩኒቨርሲቲ እየተማረች ነው። ልዩዬ ደግሞ ከሄደች ቆይታለች፣ በ10 አመታችን ተገናኘን አሉት። በዚህን ሰዓት ሰው ደውሎላትን የሄደችው ስትለውም እሺ በማለት ጠበቀ። ልዩ ስታየው ደሞ ፈላ። ሰላም እንተዋወቅ በማለትም ተዋወቁ። ግን ጨብጨው እንጂ ልጄ አሏት እናቷም። ሙልጭ እሱን ሲያይ አውቃለሁ ልበል ከአለቃ ሰፈር ዋካ አታቀኝም ዝም ብለን በደንብ አውቃለሁ ከአለቃ ሰፈር ወተት አመላለሹ አለው። በምን ይሁንልክ በጡጦ ይሻላል ሲለውም እንግዲህ ባርኮ ደወለለት ለእሳቱ። ከዛም አንስቶ የምሰራውን ስራ እከታተላለሁ፣ ይኸው እንግዲህ ፎቶውን አንስቼ ልኬልሃለሁ አለ። እሺ በማለትም ልዩ የቅቤ ቅል መስላይለ እንዴ አንተ እውነትም እሳት ነህ አለና ለድን አሳያት። በቃ ትንሽ ጊዜ ግን መቆየት አለብኝ፣ የምሰራውን ስራ ማየት አለብኝ አለው።
አይ አያስፈልግም ና ቶሎም ሲለው አይ አለቃ አልመጣም መቆየት አለብኝ ትንሽ ምሰራውን ስራ ማጣራት አለብኝ ሲልም እሺ በማለት ተስማሙ። ዲናም ስታይ ተገረመች። እውነትም እሳት የሆነ ሰራተኛ ነው። ስለዚህ በደንብ እንድሰራልህ ተንከባከበው፣ በዛ ላይ ደግሞ ገንዘብ ጠቀም አድርገህ ስጠው ስትለው እሺ ገንዘብ ለሱም ለእኔም የሚሆን ላኪልኝ አላት። ምን በዚህ ሳምንት 3ኛ ጊዜ ገንዘብ እየጠየከኝ ነው? ወይት ነው የምታደርገው? አንድ አስቸኳይ ጉዳይ ገጥሞኛል፣ እሱም ማስተካከል አለብኝ ሲላትም አትጨቃጨቅ ላኪ አላት። ይኸው አብርሃም እየነቃ ነው፣ እየተጠራጠረም ነው። ስለዚህ ገንዘብ ማባከን የለብንም ስትለው ተቆጣ። በዚህን ሰዓት እንግዲህ ይችን ዶክተር ረብቃ የምትባል ከዚህ አባረልኝ፣ እሷን ካላባረርካት በፍጹም ሰላም አላገኝም። ሳቤላ መቀየር፣ ሳቤላ ከዚህ በፊት እንደዚህ አይነት ልጅ ነበረች እንዴ? እኔ አላምናትም። አሁን አእምሮዋ ውስጥ እንደፈለገች እየተሽከረከረችባት ነው። በዛ ላይ አብርሃምም እየተቀየረ ነው። ስለዚህ የሁለቱ መቀየር ምክንያት እሷ ናት እና እሷ ከዚህ ቤት መባረር አለባት ስትለው ለምን እንደዚህ ልትቻልሽ ስትል ሲላትም እየነገርኩ አይደል አለችው። እሷ እንዴት ልትቀመጥ ቻለች እዚህ ስትለውም እንዳለ የያዘባትን ፊላሽ ቪዲዮ አሳያት። አሀ ለዚህ ነው ድምጧን አጥፍታ የተቀመጠችው ስትለውም ታዳስ ሲላትም ኦኬ ጥሩ ግን ቢሆንም አላምናትም አለችው። እሺ አሁን እሱም ቪዲዮ ወደ እኔ ላከው ስትለውም በፍጹም ለምን ፈለግሽው? ስልክ ቢጠፋ ቢበላሽ ቢሰረቅ እኔ ጋ ይቀመጥ ስትለውም አንቺ ገለሽ ካልወሰድሽው ሌላ ጥላት አለኝ፣ ማንም ግን አይወስደውም፣ እኔ እንደፍሮ የሚነካ የለም አላት። እኔ ከፈለግኩኝ የትም አላጣውም፣ ይህንን ፍለሽ ፈልግ ያገኘዋለሁ ስትለውም ኧረ እባክሽ እንደዛ ካረግሽ ደግሞ የኔና ያንቺ መጨረሻ ነው አላት። በዚህን ሰዓት እንግዲህ አብርሃም አሁን ልጁን ለማዳን እየተጣጣረ ይገኛል። ውስጧን ደብቃ እየጻፈችለት የነበረውን ረብቃ አደነቀቻት። ጠንክሬ ጎበዝ በርቺ፣ አባትሽ በስዕል የምታሳየውን ተረድቶሻል አለቻት። እናም አብርሃም መዋደዳቸውን ከረብቃ ጋር ደስ አለው። ቻናሉን ሰብስክራይብ